የቶፕ ፎር ፉክክሩ ሞቅ ደመቅ ብሏል። ሊቨርፑልም ወራጅ ቀጠና ላይ የሚገኘውን ዌስት ሃምን በ28ኛ ሳምንት የእንግሊዝ ፕሪሚየር ሊግ መርሃ ግብር 5-2 በሆነ ውጤት በማሸነፍ ጣፋጭ 3 ነጥብ በማስመዝገብ አምስተኛ ደረጃ ላይ በ48 ነጥብ መቀመጥ ችሏል። ሶስተኛ ደረጃ ላይ ከሚገኘው አስቶን ቪላ ጋር ያለው የነጥብ ልዩነትም 3 ብቻ ሆኗል ማለት ነው። አሁን ላይ በዚህ ጨዋታ ላይ በሊቨርፑል በኩል ሁጎ ኤኪቲኬ የመጀመሪያውን ጎል በጣም በአስደናቂ ሁኔታ ነበር ማስቆጠር የቻለው። ከዛ በኋላ ቨርጂል ቫን ዳይክ ከማዘን ምት በመጣ ኳስ ጎል ማስቆጠር ቻለ በግንባሩ። እንዲሁም ደግሞ ማካሊስተር ሌላ ጎል 43ኛው ደቂቃ ላይ አስቆጥሮ ሊቨርፑሎች የመጀመሪያውን አጋማሽ 3-0 ሲመርተው ነበር ማጠናቀቅ የቻሉት። ጥሩ ፐርፎርማንስም ነበራቸው። ሶስቱም ጎሎች በነገራችን ላይ የመጡት ከሴት ፒስ ነው። ዘንድሮ ሊቨርፑል አለበት ተብሎ ከሚታመንበት ድክመቶች መካከል አንዱ ሴት ፒሶች እንደሆነ ይታወቃል። ነገር ግን ዛሬ በሴት ፒሱ በተለይ በማስቆጠሩ ጠንካራ እንደነበሩ አስመልክተውናል ማለት ነው። በሊጉም ፈርስት ሃፍ ብቻ 3 ከሴት ፒስ የመጡ ኳሶችን በማስቆጠር ከማንቸስተር ዩናይትድ በመቀጠል ሌላኛው ክለብ መሆን ችሏል ማለት ነው። ሰከንድ ሃፍ እንደጀመረ 49ኛው ደቂቃ ላይ ዌስት ሃሞች በሶሼክ አማካኝነት ጎል አስቆጥረው ጨዋታው 3-1 ሆኖ መነቃቃት ውስጥ ገብተው ነበረ። ነገር ግን ሊቨርፑሎች ከዛ በኋላ መልሰው በጋክፖ ጎል በማስቆጠር 4-1 ጨዋታውን በማድረግ እንግዲህ ማረጋጋት ችሎ ነበረ። ዌስት ሃሞችም በድጋሚ በካስቴላኖስ አማካኝነት 75ኛው ደቂቃ ላይ ጎል በማስቆጠር ጨዋታው ወደ 4-2 መጥቶ ነበረ። ነገር ግን በመጨረሻ ደቂቃዎች ላይ ተቀይሮ የገባው ፍሪምፖንግ ያሻማውን ኳስ ዲሳይሲቭ በራሱ መረብ ላይ 83ኛው ደቂቃ ላይ አስቆጥሮ ጨዋታው 5-2 በሆነ ውጤት ተጠናቋል። በዚህ ጨዋታ ላይ ሁጎ ኤኪቲኬ 2 አሲስቶችን እንዲሁም ደግሞ 1 ጎል በስሙ ማስመዝገብ ችሏል ማለት ነው። ሶቦዝ ላይ 1 አሲስት በስሙ ማስመዝገብ ችሎ ነበረ። ለማንኛውም ለሊቨርፑሎች ግን ከክሊንሺት ከማስጠበቅ ችግራቸው ውጪ በጣም ወሳኝ የሚባል ድል ነው ማድረግ የቻሉት ማለት ይቻላል። የፕላስ ምልክቱን በመጫን ፈጣንና አዳዲስ የሆኑ እግር ኳስ መረጃዎችን ማግኘት ይችላል። ቫን ዳይክ ምን አለ አለ ኮንግራ ፋሚሊ። ይሄኛው ሊቨርፑል ነበር የምንፈልገው። ያው ፈርስት ሃፍ እንደነገርኳችሁ ማለት ነው። ሰከንድ ሃፍ ላይ መከላከሉ ላይ ምርጥ ከሆንን ይሄንን ጨዋታ 5-0 እናሸንፋለን ብያችሁ ነበር። ያው እንደፈራሁትም አልቀረም። መከላከሉ ላይ ስተት ነበር። ኮናቴ ኳስ እንደዛ ባይገጨውኩ ወደዛ ነበር መግጨት የነበረበት። እጅግ በጣም ያበሳጫል። እንደዛውም ኮርናም ተቆጠረብን እንጂ ይሄንን ጨዋታ 5-0 ነበር የምናሸንፈው። ለማንኛውም 5-2 እንግዲህ ዌስት ሃምን ቅጥቅጥ አድርገን አንፊልድ ላይ አሸንፈናል። ኮንግራ ፋሚሊ ኮንግራ። ኤኪቲኬ አረ ይሄ ተጫዋች እንዲህ እየጾመ አረ በጣም የሚያስገርመው ከምሬን ነው የምላችሁ። እየጾመ እንግዲህ የተጫዋች አልተቻለም። 2 አሲስትና 1 ጎል እንግዲህ ያስቆጥራል። የሆነ ኳስ እንደውም ሁለተኛው የሚያስቆጥርበት ዲሳሲ እንደዛ ታክል ገብቶበት እንጂ ወይኔ ዛሬ ኤኪቲኬ ይለያል። በእውነት ነው የምላችሁ። እንዲሁም ማለት ነው ሁለተኛውን ጎል ቪቪዲ እጅግ በጣም የሚያምር ሄዲንግ ካፒቴን ትለይብኛለህ ኮይና አባት እጅግ በጣም የሚያምር ሄዲንግ እንግዲህ አስቆጥሯል። ሶስተኛውን እንግዲህ ማካሊስተር ከኤኪቲኬ የተሰጠውን አሲስት እንዴት አባቱ ደስ እንዳለኝ ኳስ በስማ ናም። ያው ሰከንድ ሃፉን ትንሽ ተጠቅተን ነበር ፋሚሊ። ኮዲ ጋክፖም እንደዛ የሆነ ኳስ ስቶ እንዴት እንዳቃጠለኝ እኔ ቄር እያልኩኝ ነበር። ግን እጅግ በጣም የሚያምር ጎል እሱም አስቆጥሯል። አራተኛው ማለት ነው። በመቀጠል ተቀይሮ ከጉዳት የመጣው ፍሪምፖንግ እኔ ከጉዳት ተነስቶ ሲመጣ በቃ ይፈላበታል። አረ በስማም ለትሬኒዮኒ እንደውም የተቋጨው እምነት ነው ማለት ለትሬኒዮኒ ያን የሰጠው ኳስ ትሬኒዮኒያችን ጎል ቢያስቆጥር እንዴት አባቱ ነበር። በመከላከሉም ፈጣን ማጥቃቱም ይለያል እኮ። ያው ዲፍሌክሽን ሆኖ እንግዲህ ጎል እሱም አስቆጥሯል። የኛ ልጅ ኮንግራ ፋሚሊ ኮንግራ። እንችላለን። ይሄ ነው ነገ እንግዲህ ይቋጠራል። ምን አይነት ፍጥነት ነው ጎብዬ! እንደዚህ አይነት ፍጥነት ደግሞ ከመጀመሩ ነው። ጀረሚ ፍሪምፖንግ ምንድነው ጉዱ ነው ማለት ረጀበስ ቅዠት የሆነ ሰው ነው። ዲሳሲ ራሱ ላይ ባያስቆጥር ነው የሚገርመው ማለት በዚህ ስትለው በዛ ጋር በዛ ስትለው በነዛ ነው። በጣም የሚገርም ሯጭ ነው ማለት ነው የሰው ያራዳ ልጆች። ሊቨርፑል ዛሬ ዌስት ሃምን 5-2 በሆነው ውጤት ማለት ነው ምንድነው ወገባገደውን አትለው በቃ ቋንጃው ላይ ነው ቆመበት ነው ማለት በቃ ጥጉና ሲዞታል ነው ማለት። ሊቨርፑል የቆመ ኳስ አሰልጣኛቸውን ካሰናበቱ በኋላ እጅግ በጣም አመርቂ ውጤት እንግዲህ ማሳየት ጀምረዋል ማለት ነው ከቆመ ኳስ። የዛሬው ጨዋታ በጣም ወሳኝ ነጥብ ነበረ ለነሱ። የአስቶን ቪላ ነጥብ መጣልም ተከትሎ ማለት ነው ነጥባቸውን ወደ 48 በማድረግ ከአስቶን ቪላ ጋር በ3 ከማንቸስተር ዩናይትድ ጋር እስኪጫወት ድረስ እኩል መሆን ችሏል ማለት ነው። ቼልሲም እስኪጫወት ድረስ የ3 ነጥብ ብልጫ ይዘዋል ማለት ነው። ሊቨርፑሎች በጣም ወሳኝ የሚባል 3 ነጥብን ማግኘት ችሏል በዚህ ጨዋታ ማለት ነው። ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ሼር ኮፒ ሊንክ በደንብ ይደረግ። የፕላስ ምልክቷ እናንተ ነች። ይመቻችሁ። ምን አይነት ጨዋታ ነው ይሄ ደግሞ? ኧረ በስመ አብ። ሊቨርፑል እኮ ሳትጠብቀው ስትቀር ነፍ አግብቶ ምናምን ያስደምማል። አሁን ዝም ብለህ እንደዚህ ስኮሯን ስታያት ዌስትሃም ነጥብ ያስጣሉ አይመስልም? እቺ ሁለትን እንደዚህ ሸፍኜ ስታያት 3-0 መርቶ ዌስትሃም 3-1 አድርጎ በቃ ተስፋ አለኝ ብሎ ሲፍጨረጨር አራላ አንድ ያደርግበታል። ከዛ ዌስትሃም ደግሞ አራላ ሲያደርግ 5-3 ያደርግበታል፣ 5-2 ያደርግበታል። ብቻ የሚገርም ጨዋታ። ኤኪቲኬ 2 አሲስት እና 1 ጎል ምናምን አለው። ጥርጥር የለውም ቤስት ስትራይከር በዚህ ሲዝን የፈረመው ይሄ ነው።
ሌላኛው እዚህ ጋር እንደምታዩት ሊቨርፑል ካሸነፈ በኋላ ነጥቡ ይሄንን ይመስላል ደረጃው ማለት ነው። ነገ ማንቸስተር ዩናይትድ በ2 ጎል ልዩነት ካልተሸነፈ በስተቀር ቶፕ 4ን አይለቅም። ቼልሲ ግን አርሰናልን ማሸነፍ የሚችል ከሆነና ዩናይትድ ማሸነፍ የሚችል ከሆነ ይለቃል ማለት ነው። ቼልሲ በጎል ዲፈረንስ ስለሚበልጥ 48 ነጥብ ነው። እንቆጥርልሻለን ቼሎ ሲጀመር ዌስትሃምን ማሸነፍ ዘንድሮ ለሁሉም አይደለም። ሊቨርፑል እንደ ተራባ አንበሳ ዌስትሃምን ቅጥቅጥ አድርጎ ነው የበላው። ጃማ ዛሬ እጅግ የሚገርም ኳስ ነው የተመለከትነው ማለት ነው። ሁጎ ኤኪቲኬ 3 ጎል አስተዋጽኦ አድርጎ ማለት ነው። አርነ ስሎት ለልጁ ለጋክፖስን መስዋዕት አድርጎ ሪዮግማን በሱ ቀይሮ አውጥቶታል። ግን ይሁን ምርጥ ጸዴ ፐርፎርማንስ ነው ያሳየው። ሁጎ ኤኪቲኬ ግን በጣም የሚያድግ ተጫዋች ያለምንም ጥርጥር ቶፕ 4ኛ መሆኑን ሊቪያንስ ማረጋገጥ እንችላለን ማለት ነው። የዛሬው እንቅስቃሴ ማለት ነው እንደዚህ የምንቀጥል ከሆነ ቻምፒየንስ ሊግ እና ፕሪሚየር ሊግ ነው የተለያየ እንደሆነ አውቃለሁ፣ ግን ቻምፒየንስ ሊግ አሸናፊ ማለት ነው ካሁኑ ተረጋግጧል እላችሁ። በደንብ ኮፕሊንግ ሼር ሪፖስት አድርጉ። ጀሙ ይመቻችሁ። ሊቨርፑል 500 ሚሊዮን አውጥቼማ ቶፕ 4 ካመለጠኝ ሞቼ ይገኛለሁ እያለች ነው ምልሽ። ገባሽ አይደለ? ዌስትሃምን የሬሌጌሽን ቡድን እንደሆነ አስታወሰችው። ፈርስት ሃፍ 3 ሰከንድ ሃፍ እንደውም ትንሽ ዌስትሃም ካምባክ ለማድረግ ተፍተፍ እያለ ነበረ። ፈርስት ሃፉ ግን ማን ያበደ ፈርስት ሃፍ 3-0 መካለስተር ኢኪቲኬ ግን ምን እሺ ነው ቀላል ጎል አላገባም ነው መሰለኝ የማል ስሙ። ሁጎ ቀላል ጎል አላገባም ኢኪቲኬ ሙሉ ስሙ ማን ገባችሁ አይደል? ያኛውን ሳላና ሶቦዝ ላይ የሚገርም ዋንቱ አራምዶ ሶቦዝ ላይ የሚመታስ መስሎ ሰንጥቆለት ማን አሸማቀቄ ገድዬ ምን አገባለሁ ስላወጡበት። ቀላል ኳስ አይመቸውም። በቃ ቀላል ኳስ አይመቸውም። ከባድ ኳስ 2-3 ተከላካይ ባለበት በእግራቸው መሃል ምናምን አግብቶ ምናምን ካልሆነ አይ ባንገር ይሆን። ከዛ ደግሞ የምጠብረው ነገር ይታባለ እኔ በጣም እየደላኝ ነው የሰውዬ ማለት እኔ በቃ ለሚችል ሰው ሲጠብር ደስ ይለኛል። ማቀበል ብትችይ ደግሞ በቃ ተይው ጎት ነበር የምትሆኙ ማለት ነው። ትችያለሽ ሁጎ ኤኪቲኬ ማለት ሳላህ ቀስ በቀስ እየተመለሰ ነው መሰለኝ። ስለዚህ ያው የድሮ ሳላህን መጠበቅ ኖርማልነት አይደለም። ግን በቃ ወይኔ ሳላህ ባንተ ምክንያት ምናምን ከመባል ይሻላል አይደለ? አሁን እኔ ያፈጠርኩ ያለ ያመለጠኝ ነገር ከሌለ በስተቀር ሳላህ ዛሬ አሪፍ ነበረ። ጋክፖ አገባ which means ጋክፖን አልሸጡትም። ኔክስት ይርም ስታርቲንግ 11 ላይ ቁጭ ይላል በእርግጠኝነት ጋክፖ ማለት አሁን ነገ ማንቼ ላይ ልቋጥሩ ነው ሐሳቤ ልቀይር ስላለው ቶፕ 4 ላይ ሊቬ ገብቶ እንትና ነው የሚቀረው መሰለኝ ሃንግማን ነው የሚቀረው መሰለኝ። ያው ነገ ላስቀረው ስለሆነ ማለት ነው። ይሄ ሊቨርፑል ናፍቆኝ ነበረ። የሚገርም ፐርፎርማንስ 3 ጎሎችን ከሴት ፒስ ነው ደግሞ ያገኘ ነው። የጠሉት ይሆን? አራት ብሬንትፎርድ በርንሊ ምን አይነት ጌሞች ናቸው ዛሬ ደግሞ። ኤኒዌይስ ወደ ጨዋታው ስንመለስ ማለት ነው ይኸውላችሁ እግር ኳስ አስባችሁታል? ከ3-0 ነው ምናምን ከመመራት ነው። እና ወደ ጨዋታው እንመለስ ጋይስ። የሚገርም ጨዋታ ነበረ የኛ ጨዋታ። ማካለስተር የሚገርም ጎል ነው ያገባው። ኤኪቲኬ ምርጥ ነበረች። ያው እንግዲህ ኮዲ ጋክፖም ጎል አግብቷል። እንግዲህ አለቀልን። ከዚህ በኋላ 90 ደቂቃ ነው የሚገባው። ነገር ግን የሚገርም ፐርፎርማንስ ነው። የጠሉት ይወርሳል፣ የፈሩት ይደርሳል ምናምን አንባል። ሴት ፒስ ብዬ አርሰናል አበላሸ ምናምን ስል የኛዎቹ 3 አግብተው ወጡ በሴት ፒስ። ይቅርታ በማል በርንሌ ምናምን ነገር አልኳችሁ። የሚገርም ጨዋታ ነው። ቪዲዮ መስራት አለብኝ ስለዚህ ጨዋታ። ቅድም ሃይላይት እያየሁ ማለት ይተቃል አርገን ነው ጣሉት። የሚገርም አጠር መጠናለሽ የሚገርም ጨዋታ ደግሞ የሚገርም ኤኪቲኬ እንዳነካብኝ ደግሞ ከማንም ቆሼ ቆምቦር ተቃሽ ጋር ኤኪቲኬ እንዳተወረደ ኤኪቲኬ ይልጃል። እንዴት ነው ኳስ የሚችለው ደግሞ እንዴት ነው የሚችለው? እግሩ ጋር ኳስ ስትገባ እንዴት ነው የሚያረጋት? አረ ጀሞ ዛሬ ሶቦት ላይ አረ በስመ አብ እኛ እኮ እንለያለን ዛሬ። ክሊንሺት ብቻ በቃ የሊቨርፑል ደካማ ጎኑ ክሊንሺት አለመጠበቃችን ነው እንዴ። ሴት ፒስ ራሱ አርሰናል እኮ ነው ደግሞ አርሰናል ነው አንመረም ሴት ፒስ ደግሞ የሚገርም ድል ዛሬ ዌስትሃም ነው ትንሽ ቲም ነው የሚባል ነገር የለም። ለቶፕ 4 የምናደርገውን ትግል የሚያጠናክር ነው ደግሞ የሚገርም ጨዋታ በቃ ጽድት ሚድፊልደራችን ዛሬ ፐርፌክት 10 ከ10 የሚገርም ጨዋታ
ግን ጋክፖ ያን ጎል ባያገባ ኑሮ ወርጄበት ነበር። ወይኔ ጋክፖ የሚያስብል ደንቆሮ ተጫዋች የመጨረሻ። ምን አይነት የፕሪሚየር ሊግ ጨዋታዎችን የተመለከት ነው? 12 ሰዓት ላይ የተጀመሩት የፕሪሚየር ሊግ ጨዋታዎች በሙሉ ድራማ ያለባቸው እንዲሁም ደግሞ በጣም ብዙ ጎል የተመለከትንባቸው ጨዋታዎች ናቸው። ሊቨርፑሎች እንግዲህ ከዌስትሃም ጋር 5-2 በሆነ ውጤት ሊቨርፑሎች ማሸነፍ ችለዋል። ለሊቨርፑሎችም ኢኪቲኬ፣ ቫንዳይክ፣ ማካሊስተር፣ ጋክፖ እና ዲሳሲ በራሱ ግብ ላይ ባስቆጠራቸው ጎሎች ምክንያት ሊቨርፑል ጨዋታውን 5-2 በሆነ ውጤት ማሸነፍ ችሏል። ሌላኛው ብዙ ጎል የተመለከትንበት እንዲሁም ደግሞ ድራማዊ ክስተት የነበሩበት ጨዋታ ኒውካስትል እና ኤቨርተን ያደረጉት ጨዋታ ነበረ። ጨዋታው ላይም የመጀመሪያውን ግብ ማስቆጠር የቻሉት ኤቨርተኖች ነበሩ። ነገር ግን ኒውካስትሎች አንድ ግብ በማስቆጠር ጨዋታውን አንድ እኩል እንዲሆን አድርገውት ነበረ። ከዛም በኋላ 34ኛ ደቂቃ ላይ ቤቶ ባስቆጠረው ግብ ምክንያት ኤቨርተኖች ጨዋታውን 2-1 እየመሩ ቢቆይም 83ኛ ደቂቃ ላይ መርፊ ባስቆጠረው ግብ ምክንያት ጨዋታው 2 እኩል ሆኖ ነበረ። ነገር ግን ብዙም ሳይቆይ 83ኛ ደቂቃ ላይ ባሪ ባስቆጠረው ግብ ምክንያት ኤቨርተኖች ጨዋታውን 3-2 በሆነ ውጤት ማሸነፍ ችለዋል። ሌላኛው የቀኑ ምርጥ ጨዋታ ቢባል ማይጋነነው ጨዋታ በርንሌ ከብሬንትፎርድ ያደረጉት ጨዋታ ነበረ። ብሬንትፎርዶች ጨዋታውን 3-0 እየመሩ ነበር። ነገር ግን በጣም በሚገርም ሁኔታ በርንሌዎች ባስቆጠሯቸው 3 ግቦች ምክንያት ጨዋታው 3 እኩል ሆኖ ወደ ጭማሪ ደቂቃ አምርቶ ነበረ። ጭማሪ ደቂቃም በርንሌዎች ጎል አስቆጥረው ጨዋታውን 4-3 ማድረግ ችሎ ነበር። ነገር ግን ኦፍሳይድ በሚል ምክንያት ጎሉ ተሽሮባቸዋል። ነገር ግን ብሬንትፎርዶች 93ኛ ደቂቃ ላይ ባስቆጠሩት ግብ ምክንያት ጨዋታውን 4-3 ማሸነፍ ችለዋል። በርንሌዎች 4ኛ ጎል ከተቆጠረባቸው በኋላ ጨዋታውን አቻ ማድረግ የሚችሉበትን 4ኛ ጎል አስቆጥሮ የነበረ ቢሆንም ጎል አስቆጣሪው ኳሱን በእጁ በመንካቱ ምክንያት ጎሉ ተሽሮበታል። አጠቃላይ በጣም ምርጥ ጨዋታዎችን ዛሬ መመልከት የቻልነው። እናንተስ የትኛውን ጨዋታ ተመለከታችሁ? ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ኮፒ ሊንክ እንዲሁም ደግሞ ላይክ እና ፎሎ ማድረግ እንዳይረሳ።